የነጻነት ወርቅነህ ነጺ አሳዛኝ ህልፈት ከስሜታዊ ክሶች ባሻገር የአሜሪካ ኑሮ የሱስን አረንቋና የትዳር ውስብስብነት ስንመረምር የአንድ ታዋቂ ሰው ህይወት ሲያልፍ የህዝብ ሀዘንና የሚዲያ ትኩረት የሟቹን እውነተኛ የህይወት ገጽታዎች ማደባበስ የተለመደ ነው። የነጻነት ወርቅነህ ነጺ ሞትም ከዚህ ተለየ አልነበረም። ህዝብ ያውቀዋል፣ ይወደዋል። በስክሪን ላይ በሚያሳያቸው አስገራሚ የትወና ችሎታዎቹና ቀልዶቹ ብዙዎችን አስቋል። ሆኖም ከቅርብ ጊዜ ወዲህ ወንድሙ ወንዴና እህቱ ሚሚ የሰጡት ቃለ ምልልስ ከካሜራ ጀርባ ያለውን የነጻነት እጅግ አሳዛኝ የተወሳሰበና በጭንቀት የተሞላ ህይወት ፍንትው አድርጎ አሳይቷል። ይህን ቃለ ምልልስ ሳዳምጥ እንደ አንድ የዲያስፖራውን ማህበረሰብና የአሜሪካን የኑሮ ውጣ ውረድ በቅርበት እንደሚያውቅ ጋዜጠኛ የተሰማኝ ስሜት ከስሜታዊ ደጋፊነት የራቀ ነበር። የነጻነት ቤተሰቦች የሰጡት ምስክርነት የራሳቸው የሆነ የሀዘንና የቁጭት እውነት ቢኖረውም ሙሉውን ስዕል ግን ሚዛናዊ በሆነ መንገድ መመልከት ግድ ይለናል። ትዳርን በአሜሪካ የኑሮ እውነታ ሚዛን፣ ጓደኝነትን ከሱስ ስነ ልቦና አንጻር እንዲሁም ማህበራዊ ሚዲያን ከግብዝነት ባህላችን አኳያ ካልመረመርነው ፍርዳችን የተንሻፈፈ ይሆናል። አሁን የነጻነትን ቤተሰቦች እንደ ብቸኛ እውነት ተናጋሪ፣ ሚስቱንና ጓደኞቹን ደግሞ እንደ ሙሉ ጠላት አድርጎ የመፈረጁ አዝማሚያ የነጻነት የግል ህመምና የህይወት ውስብስብነት የሚክድ ነው። በቃለ ምልልሱ መሃል አቅራቢው ጋዜጠኛው አሜሪካ ውስጥ ስላለው ኑሮ ሲያነሳ ራይድ ሰርተው ኡበር ሰርተው በጣም ብዙ ዋጋ ከፍለው በወር ሊያገኙት የሚችሉት ብር 2000 እስከ 2500 ዶላር ነው። ይህ ቀላል ብር አይደለም በማለት ሲሞግት ይሰማል። ይህ አባባል የአሜሪካን የኑሮ ውድነትና የህይወት እውነታ ፈጽሞ ያልተረዳ ሰው ትንታኔ ነው። በአሜሪካ መሬት ላይ 3 ልጆችን አቅፋ የምታሳድግ አንዲት እናት በወር 2500 ዶላር ገቢ ይዛ ማሰብ ቀርቶ መተንፈስ እንኳን ይከብዳታል። በአብዛኛዎቹ የአሜሪካ ግዛቶች የቤት ክራይ ብቻ ከ1500 እስከ 2000 ዶላር በትንሹ ይጠየቃል። የ3 ልጆች የህክምና ኢንሹራንስ፣ የትምህርት ቤት ወጪ፣ መብራት፣ ውሃና የቀን ተቀን ጉርስ ሲታከልበት የገቢ ከድህነት ወለል በታች የሚያስመድብ ነው። የነጻነት ሚስት ይህንን ከባድ የኑሮ ሸክም በአሜሪካ ብቻዋን ተሸክማለች። ባሏ በአካል እሷና ልጆቿ አጠገብ የለም። ኢትዮጵያ ውስጥ ነው የሚኖረው። ተሻጋሪ ትዳር በራሱ እጅግ ፈታኝ ነው። ባልየው በኢትዮጵያ ዝናና እውቅና ቢኖረውም በገንዘብ ግን የተረጋጋ እንዳልነበር እህቱ ሚሚ ራሷ አካውንቱ ተዘግቶበት የኢኮኖሚ ችግር ገጥሞት ነበር ስትል አረጋግጣለች። በዚህ ሁኔታ ውስጥ ያለች ሚስት ነጻነት ታሞ ህንድ ያለ የ44 ሚሊዮን ብር ቤት ልገዛ 20 ሚሊዮኑን ተበደር ብላ መላኳ በቤተሰቦቹ እይታ ርህራሄ የለሽነት ተደርጎ ተወስዷል። ነገር ግን ከሷ ማዘን ስንመለከተው 3 ልጆችን አቅፋ ለነገዋ ዋስትና የምትፈልግ በአሜሪካ የኑሮ ጫና የተዳከመችና ባሏ በህመም ምክንያት ከእጇ ሊወጣ መሆኑን የተረዳች እናት የመጨረሻ የዋስትና መፍጨርጨር ሊሆን ይችላል። አሜሪካ ሆኖ የባለን የሱስና የገንዘብ አለመረጋጋት ችግር ከርቀት ማስተዳደር እንዲሁም የ3 ልጆች ስነ ልቦና መጠበቅ እጅግ ከባድ ስብራት ነው። ሰቦቹ የነጻነትን ህመም ብቻ ሲያዩ የባለቤቱን የብቻዋን ሩጫና የአሜሪካን የኑሮ ግፊት አለመረዳታቸው ሚዛኑን ያዛባዋል። ነጻነት አሜሪካ ሄዶ መታከም ሲፈልግ የራስን ምግብ ማብሰል ከቻልክና ማለቷ ምንም እንኳን ጭካኔ ቢመስልም 3 ልጆችን እያሳደገች ሰርታ እየኖረች ተጨማሪ እሱን ለማስታመም አቅም እንዳጠራት የሚያሳይ የድካም ጩኸት ሊሆን እንደሚችል ማሰብ ያስፈልጋል። በዚህ ቃለ ምልልስ ውስጥ ሌላኛው ትልቅ ክስ የቀረበው በነጻነት ጓደኞች ላይ ነው። አስናቀና ሌሎች የ29 ዓመት ጓደኞች ነን የሚሉ ሰዎች ነጻነት መጠጥ መጠጣት እንደሌለበት በሐኪም ተነግሮት እያለ አብረውት በመጠጣት ወደ ሞት እንደገፉት ወንድሙ ወንዴና እህቱ ሚሚ ይሟገታሉ። በኢትዮጵያ ማህበረሰብ ውስጥ በተለይም በታዋቂ ሰዎች ዙሪያ የጓደኝነት ትርጉም እጅግ የተዛባ ነው። አርቲስቱ ሲሞት ለ29 ዓመት አልተለያየንም፣ ከአንድ ወር ውጪ ተለይተን አናውቅም በማለት በሚዲያ ላይ አደባባይ ወጥቶ እንባ ማፍሰስ ቀላል ነው። አስናቀ የተባለው የነጻነት የቅርብ ጓደኛ የቀብር ስነ ስርዓቱ ላይ የሰጠው ምስክርነት የብዙዎችን አንጀት የበላ ቢሆንም ወንድሙ ወንዴ ግን ይህንን ጓደኝነት በጥያቄ ምልክት ውስጥ ያስገባዋል። እንደ ገለልተኛ ታዛቢ ይህንን ሳሰላስል እውነተኛ ጓደኝነት በዘመን ርዝማኔ ሳይሆን በድርጊት ጥራት የሚለካ መሆኑን አምናለሁ። ነጻነት በጉበት በሽታ እየተሰቃየ ህንድ ታክሞ መጥቶ ለህይወቱ አስጊ የሆነው መጠጥ በአንድ ቆርኬ እንኳን የተከለከለ ሆኖ ሳለ እነዚህ የ29 ዓመት ጓደኞች ታገስ በተባለ መጠጥ ቤት ውስጥ አብረውት ይጠጡ ነበር። ወንዴ በትክክል እንዳስቀመጠው እውነተኛ ጓደኛ ማለት ጓደኛው ገደል ሲገባ አብሮ የሚገባ ሳይሆን አይሆንም ብሎ ከጥፋት መንገድ የሚመልስ ነው።
ነጻነት መጠጥ መጠጣት እንደሌለበት እያወቁ ሂሳብ እየከፈሉ አብሮት የሚጠጡ ሰዎች የጓደኝነት ስም ያረከሱ አብሮ ጠጪዎች እንጂ ታዳጊ ወንድሞች ሊሆኑ አይችሉም። ነገር ግን እዚህ ላይ የሱስን ስነ ልቦናዊና የሕክምና ባህሪ በጥልቀት መረዳት አለብን። ሱስ የአእምሮ በሽታ ነው። አንድ ሰው በሱስ ከተጠመደ ከውጭ የሚመጣ ማንኛውም ተጽዕኖ የቤተሰብም ሆነ የጓደኛ በቀላሉ ሊመልሰው አይችልም። ነጻነት ራሱን የቻለ ሂሳብ መክፈል የሚችል የራሱን ውሳኔ ያለው ትልቅ ሰው ነበር። ጓደኞቹ አብሮት በመጠጣታቸው ሊወቀሱ ይችሉ ይሆናል። ነገር ግን የአንድን ሱሰኛ ሰው የውድቀት ጉዞ ሙሉ በሙሉ በጓደኞቹ ትከሻ ላይ መጫን የችግሩን እውነተኛ ገጽታ መካድ ነው። ነጻነት መኪና ውስጥ ምግብ እየበላ መጠጥ ቤት እያደረና ከቤተሰቡ ርቆ የብቸኝነት ህይወት ሲገፋ የነበረው በጓደኞቹ ግፊት ብቻ ሳይሆን እሱ ራሱ በገባበት የተወሳሰበ የህይወት የትዳርና የስነልቦና ቀውስ ምክንያት ነው። ጓደኛ ማለት ገደል ሲገባ አብሮ የማይገባ የሚመክርና የሚያርም መሆን እንዳለበት ወንድ ያነሳው ሐሳብ ትክክል ነው። ነገር ግን በታዋቂ ሰዎች ዙሪያ ያሉ ጓደኝነቶች ብዙ ጊዜ ከእውነተኛ መተሳሰብ ይልቅ በጭብጨባና በአብሮ ጊዜ ማሳለፍ ላይ የተመሰረቱ ናቸው። ነጻነት እኔ ሰው የለኝም ብሎ ለወንድሙ መናገሩ በህዝብ ተከቦ በጓደኛ ታጅቦ ነገር ግን የውስጡን ባዶነት ማንም ሊሞላለት እንዳልቻለ ያሳያል። የነጻነት ትልቁ ጠላት ጓደኞቹ አልነበሩም። ትልቁ ጠላቱ በታዋቂነት ስም ውስጥ የተደበቀው ጥልቅ ብቸኝነት፣ ያልተሳካው የትዳር ህይወቱና መሸሸጊያ ያደረገው መጠጥ ነበር። ይህ ጉዳይ እንደ ማህበረሰብ ምን ያህል በግብዝነት እንደምንኖር ፍንትው አድርጎ ያሳየበት ሌላው አጋጣሚ ሚሚ በኢቢኤስ ቴሌቪዥን ቀርባ ስለ ነጻነት ሚስት የሰጠችው የውሸት ምስክርነት ነው። በወቅቱ ሚሚ የነጻነት ሚስት እንደ መልካምና አዛኝ አድርጋ አቅርባ ሀዘንተኛን በማጽናናት ስም የውሸት ስዕል ስትስል ነበር። በቃለ ምልልሱ ላይ ይህንን ለምን እንዳደረገች ስትጠየቅ የነጻነት ልጆች ስነ ልቦና ለመጠበቅና የተከፈተውን ጎፈንድሚ በተሳካ ሁኔታ ለማጠናቀቅ እንደነበር አምናለች። ይህ እውነታ ማህበረሰባችንን በጥልቀት ሊሞግተው ይገባል። እኛ ኢትዮጵያን የውስጣችንን ቁስል ደብቀን በውሸት ፈገግታ አደባባይ መውጣትን እንደ ትልቅ ጥበብ እንቆጥረዋለን። ታዋቂ ሰው ሲታመም ወይም ሲሞት እውነተኛውን የችግሩን ስር መሰረት ከመፍታት ይልቅ መኪና የለውም፣ ቤት የለውም በሚል የሰውን ስሜት በማነሳሳት ገንዘብ መሰብሰብ ላይ እናተኩራለን። ሚሚ በወቅቱ የነጻነት ክብር ለመጠበቅ ብትዋሽም ዛሬ ያፈነዳቸው እውነት ግን የህዝብን እምነት የሚሸረሽር ነው። ቤተሰብ የቱንም ያህል በውስጥ ቢያር ሚዲያ ላይ ወጥቶ የውሸት ትርክት መፍጠሩ የሟችንም ሆነ በህይወት ያሉትን ሰዎች እውነተኛ ታሪክ ያዛባል። ሚስቱንም ሆነ የሟችን ቤተሰቦች በዚህ የገንዘብና የስም አጠባበቅ ውዝግብ ውስጥ ስንመለከታቸው ሁሉም የየራሳቸው የሆነ ድብቅ አጀንዳና የጥቅም ግጭት እንዳለባቸው መገንዘብ አያዳግትም። ሟች ወንድማቸው ሬሳው ገና ሳይቀበር ሚስትየዋ የጎፈንድሚ ስልክ ቁጥሯን ማስገባቷ፣ ቤተሰቦቹ ደግሞ በዚህ ጉዳይ ላይ ያሳዩት ቁጣና አጸፋዊ እርምጃ ሀዘኑን ከክብር ይልቅ ወደ ሽኩቻ ቀይሮታል። የነጻነት ወርቅነህ ታሪክ በአንድ በኩል ብቻ የሚፈረድ ጥቁርና ነጭ ታሪክ አይደለም። ቤተሰቦቹ ወንድማቸውን በማጣታቸው የተሰማቸው ጥልቅ ሀዘን፣ ቁጭትና ንዴት ክቡርና የሚገባ ነው። እሱን ለመታደግ ያደረጉት ጥረትም ሊመሰገን ይገባዋል። ሆኖም ግን በውቅያኖስ ማዶ 3 ልጆችን እያሳደገች የአሜሪካን የኑሮ ጫና ብቻዋን የተጋፈጠችውንና ባሏ በህመም ሲደክም የራሷን የህልውና ጦርነት ስትዋጋ የነበረችውን ሚስቱን እንደ ብቸኛ የክፋት ምንጭ አድርጎ መሳል ፍትሃዊ አይደለም። በተመሳሳይ የውስጥ ደዌውንና የብቸኝነት ስሜቱን በመጠጥ ለማስታገስ ሲሞክር ከጎኑ የነበሩት ጓደኞቹን እነሱ ገደሉት ብሎ መደምደም የሱስን አውዳሚነት አለመረዳት ነው። ነጻነት የኖረው በተወሳሰበ የህይወት ድር ውስጥ ነው። ዝና፣ ብቸኝነት፣ የገንዘብ አለመረጋጋት፣ ሱስና ርቀቱን መጠበቅ ያቃተው ትዳር ተደማምረው በህይወቱ ላይ ፈጣን ፍጻሜን አምጥተዋል። የሱ ሞት ሊያስተምረን የሚገባው በካሜራ ፊት የሚታየው ሳቅ ከጀርባ ያለውን እንባ እንደማይወክል፣ ጓደኝነት በቃላት ብዛት ሳይሆን በመተጋገዝ ጥልቀት እንደሚለካና የዲያስፖራ ህይወት በውጪ እንደሚያብረቀርቀው በውስጥም የተንደላቀቀ እንዳልሆነ ነው። እውነትን ከስሜት ነጥለን ስናይ ብቻ ነው የነጻነት ነፍስ በረፍት እንድታልፍ፣ በህይወት ያለነው ደግሞ ከስተቶቻችን እንድንማር የሚያደርገን። ነፍስ ይማር።